الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد سورة العصر وهي سورة مكية مكة يوردج آيات የሸሪዓን መሰረታዊ ነገራቶች ሰብስባ የያዘች ትልቅ ምዕራፍ ናት። لذلك يروى عن الصحابة የነብያችን عليه الصلاة والسلام صحابዎች በሚገናኙበት ጊዜ እርስ በርሳቸው እችን የቁርአን ምዕራፍ ይነባበቡ ነበር። አይ አንደኛው በሌላው ላይ ሌላኛው ደግሞ በዚህኛው ላይ ያነቡ ነበር። ምክንያቱም ትልቅ መውዒዛ ትልቅ تذكرة بوسط የያዘች ምዕራፍ ስለሆነች لذلك يقول الإمام الشافعي رحمة الله عليه لو ما أنزل الله على خلقه إلا هذه السورة لكفتهم الله በፍጥረቶቹ ላይ ከዚህ የቁርአን ምዕራፎች ምንም ነገር ባያወርድባቸው ኖሮ ተበቃቸው ነበር ይላል። የሸሪዓን ኡሱሎችን ሰዎች መዳኛቸው የአላህ ተባረከ ወተዓላን ሪድዋን እና ተዋብ የሚያገኙበት መንገድ የትኛው እንደሆነ ጠቅለል አድርጋ የያዘች ሱራ ናት። ቢስሚላሂር ረህማኒር ረሂም والعصر الله تبارك وتعالى بزمن يملأ والعصر أي أقسم بالدهر الذي هو موضع الأحداث كلها يكستوش مكسشا بهونو بزمن أملا لهم إلى الله وهنا واو القسم الله يملبت نجر ከፍ ያለ ቦታ ያለው ከፍ ያለ ደረጃ ያለው ነገር ነው። ይሄ ኸይርም ሸርም የሚከሰትበት የአላህን ውዴታ የሚፈልጉ ሰዎች መልካም ስራዎችን የሚሰሩበት የሆነ ዘመን በሱ እምላለሁኝ ይላል። ያው ይሄ ነው አብዛኛዎቹ ዑለማዎች የመረጡት ትርጉም ማለት ነው። كمفسروችን እና ابن جرير وكذلك القرطبي وابن كثير وغيرهم من كبار أئمة التفسير والعصر بمعنى الدهر بزمن أملال لهم بجزيات أملال لهم مالتنا وار አንዳንዶቹ ዑለማዎች ደግሞ እዚህ ላይ በዐصር የተፈለገው የዐصር ሶላት ናት አሉ። አይ አላህ ተባረከ ወተዓላ እዚህ ላይ የሚምለው በጊዜ ወይም ደግሞ በዘመን በአጠቃላይ ሳይሆን በዐصር ሶላት ነው። ምክንያቱም የዐصር ሶላት የተለየ ቦታ ያላት ሶላት ናት። አላህ በቁርአን ላይ ሶላቶችን በአጠቃላይ ከጠቀሰ በኋላ እሷን ደግሞ ለብቻዋ እንደጠቀሳት ማለት ነው። حافظوا على الصلوات والصلاة الوسطى وهي صلاة العصر وكذلك نبياتنا عليه الصلاة والسلام بتلياዩ أحاديثዎች የዐصር ሶላት ትልቅ መካና ያላት እንደሆነች ተናግረዋል። በል እሷን ያሳለፈ ሰው እቺ የዐصር ሶላት ያመለጠችው ሰው ቤተሰቡንም ገንዘቡንም እንዳጣ ነው ብለው ተናግረዋል። وفي رواية حدث عنه ስራው ተበላሽቶበታልም ብለዋልና እዚህ ላይ አላህ የማለው በዚህ የተለየ ቦታ ባላት የዐصር ሶላት ነው ይላሉ። وبعضهم أقسم الله تبارك وتعالى بعصر النبوة በዘመን ነው። ከዘመን ደግሞ የማለው ነብያችን عليه الصلاة والسلام በነበሩበት ዘመን ነው ይላሉ። ነገር ግን የተሻለውና አብዛኛዎቹ ሙፈሲሮች የመረጡት ትርጉም ምንድነው?
والعصر أي أقسم بالدهر بزمن أملالهم جواب القسم من دنو إيه يتمالبت نقر ملسو إن الإنسان لفي خسر سوهل بكسارة وستنوي اللو لفي خسران أي بكسرة لك كسرة إقاهنو يتولدوش الزاوس عند التجمر وادرقونه الله يميقلتو بهلهم አቅጣጫ ያካበባቸውና በውስጡ የያዛቸው ማለት ነው ሰዎች በአጠቃላይ በክስረት ውስጥ ነው ያሉት إلا الذين النزيا سكروا إلى أي وهذا تسلية للمؤمنين لأمانيوش لدقابوش ما تنانيانا قلباتهم متأقنيان إن أنت ከነዚህ ከድለቢቶቹ ጋር አይደላችሁም እናንተ ክስረት አያጋጥማችሁም ብሎ የሚያጽናናበት ነው إلا الذين آمنوا እነዚያ ያመኑት ሲቀሩ أي الذين آمنوا بالله ورسوله وما جاء به من عند الله በአላህና በመልእክተኛው እንደዚሁም እሳቸው ከአላህ ዘንድ ይዘው በመጡት ነገር ሁሉ ያመኑ ማለት ነው وأخلصوا العبادة لله تعالى عباداتهم أمنتاتهم بإخلاص بتوحيد لله يفسموا مالهم وعملوا الصالحات عند الزهم ملكاموتشن بقوا سراوتشن يسربوا سوت الإيمان أمنت براسوه ከበጎ ስራዎች ነው በጎ ስራዎችንም በውስጡ አካቶ የያዘ ነው ምክንያቱም አህሉ ሱነቲ ወልጀማዓ ወይዘን ኢማን ማለት اعتقاد بالقلب وقول باللسان وعمل بالجوارح እምነት ማለት የነብያችን አለይሂ ሰላቱ ወሰላም ሱና የሚከተሉ ሰዎች ዘንድ በቀልብ አንድ ነገር መቀበል በዚያ ነገር ማመን ብቻ ላይ የሚገደብ አይደለም በል በቀልባችን በዚያ ነገር ምንም አይነት ጥርጥር የሌለው እምነት ካመን በኋላ በመላሳችን ላመንበት ነገር ምስክርነትን መስጠት ከዚያም በኋላ ደግሞ ያንን ያመንበትን የመሰከርንበትን ነገር ተግባራዊ ማድረግ ነው ولكن الله معطوف هذا القول يتكسو لمن دنو للتوكيد لما الرقاقات له يعني عند سو بالله من يالله قلبي يا الله عندنا يا الرقاقات نبياتنا عليه الصلاة والسلام كالسوزن يزود يمقص رسالة حق نوبيا من الله بلو الجنة الأطوي مكمل كونه بقرآننا بسنة የታዘዘውን ነገር የማይፈጽም እንደዚህም የተከለከለውን ነገር የማይከለከል ከሆነ የሰው ኢማኑ የተሟላ አይደለም ከከስረትም የሚድን አይሆንም ማለት ነው وعملوا الصالحات መልካም ስራዎችን የሰሩት ሲቀሩ አንድ ስራ መልካም የሚባለው መቼ ነው የነብያችን አለይሂ ሰላቱ ወሰላም ሱና የእሳቸውን ፈለግ የተከተለ በሆነ መልኩ ሲተገበር ማንኛውም ስራ አላህ ዘንድ ተቀባይነት ያገኝ ዘንድ ሁለት መስፈርቶች መሟላት አለባቸው አንደኛው ኢኽላስ ነው ሁለተኛው ደግሞ ሙታበዓ አንድ ሰው ስራውን ለአላህ ጥርት አድርጎ ካልሰራ ነብያችን አለይሂ ሰላቱ ወሰላም እንደሰሩት አድርጎ ቢሰራ እንኳን ያ ስራው ተመላሽ ምክንያቱም አላህ በሱ ላይ የተጋራበትን ማንኛውንም ስራ ስለማይቀበል انا اغنى الشركاء عن الشرك እንዳለ وكذلك بالقران من الى ولقد اوحي اليك والى الذين من قبلك لئن اشركت ليحبطن عملك ولتكونن من الخاسرين ولا أنت
አይ ወደ ነብያችን አለይሂ ሰላቱ ወሰላም እንደዚሁም ካንተ በፊት ወደ ነበሩት ነብያቶች ወህይ አውርደናል መልእክትን አስተላልፈናል ይሄ መልእክት ምን የሚል ነው ብታጋራ ስራህ እንዳለ ይበላሽብሃል ተከሳሪዎችም ትሆናለህ ስለዚህ አንድ ስራ ለአላህ ተብሎ በእኽላስ ካልተፈጸመ ያ ስራ ውድቅ ነው አንድ ሰው ደግሞ ስራውን ለአላህ ጥርት አድርጎ ሰርቶት ነገር ግን ያንን ስራውን ነብያችን አለይሂ ሰላቱ ወሰላም በሰሩበት ወይም ደግሞ ስሩ ባሉበት መንገድ ካልፈጸመው ያም ስራ እንደዚሁ ተቀባይነት የለውም ለምሳሌ አንድ ሰው ዙህር ሶላትን የሚሰግደው ለአላህ ነው የአላህን ፊት ብቻ ፈልጎ ነገር ግን መጥቶ 5 ረካዓ ቢሰግደው የሰው ሶላቱ አላህ ዘንድ ተቀባይነት አይኖረው ለምን ምክንያቱም ነብያችን አለይሂ ሰላቱ ወሰላም የሰገዱት ዙህርን 4 ረካዓ ነው እንዲሰገድ የሚያዙት 4 ረካዓ ነውና ማለት ስለዚህ إلا الذين آمنوا وعملوا الصالحات يملوا أي إلا الذين أخلصوا دينهم لله واتبعوا سنة رسوله عليه الصلاة والسلام مالذا بالله يأمنوا بتوحيدنا بإخلاص السن يتجزد عند اليوم دمو ملكان تراوتشن سيسروا يملك سنيون عليه الصلاة والسلام من قرية تكتلوا وتواصوا بالحق بأونة أدرى يتبابالوا السكروا أي أوصى بعضهم بعضا بالحق الذي أنزله الله الله باورده نبياتنا عليه الصلاة والسلام يدود بمكتوب شريعة السنة حق ماله كالزاوج أو نبي لم كالزاوج حق الحق هو كتاب الله وسنة رسوله عليه الصلاة والسلام الله بملك سنيا ولا باورده شريعة كافر أدرى يمبابالو الناس ككثرة يمدنون الشو وتواصوا بالصبر عند الزهم بتأجز أدرى يتبابالو تسكروا أي أوصى بعضهم بعضا بلزوم الحق والاستقامة على هذا الدين والحق الله باوردوا بزي هيمانوت بزي حق لاي لمتنا بمتاقل እንደዚሁም ደግሞ ኢስቲቃማ እንዲኖራቸው ከፊሉን አደራ የተባባሉ ሲቀሩ ይላል ስለዚህ አላህ ተባረከ ወተዓላ በዚህ የቁርአን ሱራ ምንድነው የሚለው አራት ነገራቶችን ያሟሉ ሰዎች ሲቀሩ በአራት ባህሪያቶች የሚገለጹ ሰዎች ሲቀሩ ሰዎች በአጠቃላይ በክስረት ውስጥ ነው ያሉት ይላል እነዚህ አራት ሲፋዎች አንደኛው በአላህና በመልእክተኛው እንደዚሁም እንድናምንበት በታዘዝነው ነገር ሁሉ ማመን ነው وهو الإخلاص والتوحيد ሁለተኛው ደግሞ ሰው የተባለውን ስራ ሁሉ መስራት ነው ሶስተኛው الدعوة إلى الله تبارك وتعالى ودع الله متارات الأمر بالمعروف والنهي عن المنكر بملكام نجر مازد كمقفو نجر مكلكل አራተኛው ደግሞ በዚህ أي بحق لاي بديل لاي متناثر الصبر هو الحبس حبس النفس نفس ما قد نفس مقدد له أصل تربوانه بشريعة صبر صوت ساينته الصبر على طاعة الله والصبر عن معصية الله والصبر على أقدار الله أنت الله بمتازد لاي متناثر وهو أعلى مراتب الصبر كصبر كله كفتنيا درجة اللون إن شيخ الإسلام رحمة الله عليه يدمنوت ماله عند سو واجب يتدرجبت النجر بصلاة بصوم بزكاة إلى غير ذلك من أعمال الخير راس بزيالاي يمياتنا أميات ساقساتنا أميات ويات كونا إيه سو كم يدنوت يونال ولا تنيا دقمو راسا كمعصية الله كما وانجد ما قدنا مقتبنا صوت تنيا دقمو ياو دنيا الله فترات قولوا لا تلقونه بوسطة
የተለያዩ መከራዎች ሙሲባዎች ይፈጸማሉ እነዚያ ነገራቶች ሲከሰቱ የአላህ ውሳኔ መሆኑን አውቆ ያገኘው እንደማይተው የታተው እንደማያገኘው እርግጠኛ ሆኖ ለአላህ ብሎ መታገስ ነው ስለዚህ በዲኑም ላይ ይሁን በዱንያውም ላይ በሚያጋጥመው ማንኛውም ክፉ ነገር ላይ የታገሰ በኸይር ስራ ላይ እንደዚሁም ከመጥፎ ስራ ራሱን የቆጠበ በሐቅ ላይ አደራ የሚባባል አይ በመልካም የሚያዝ ከመጥፎ የሚከለክል መልካም ስራዎችን ራሱ የሚሰራ በአላህና በመልእክተኛው ከዚያም ውጭ ባሉ አልገይብያት የሚያምን ሰው ይሄ ከክስረት ይድናል ከዚህ ውጭ ያሉ ሰዎች ግን በአጠቃላይ ክስረት ውስጥ ናቸው ይላል